ነግዳችሁ የምታተርፉበት አስባችሁ የምታሳኩበት እንዲሁም መንገዳችሁ ቀና የሚሆንበት ዕለት ይሆን ዘንድ እየተመኘው በሁለት እጅ የማይነሳ ሰላምታዬ በያላችሁበት ይደርስ ዘንድ ተመኘው። እነሆ ልወዞዞ በግሬን ጀመርኩ። ካፊያው ዘመህር ነኝ። ቻናላችን ቤተሰቦች ላይክ አድርጋችሁ እንድትጀምሩ አበረታታለሁ። አዲስ ለሆናችሁ የሰከንድ ተግባር ነውና ሰብስክራይብ በማድረግ ቤተሰብ እንድትሆኑ በታላቅ አክብሮት ጋብዛለሁ። አሁንም ቀጥታ ወደ ዝግጅቱ አልፋለሁ። እናንተም እስከወደዳችሁ ድረስ ተከተሉኝ። እነሆ ዛሬ እንግዲህ አዲስ አበባ ውስጥ ከሚገኙት የወንዝ ዳር ልማቶች ለመጀመሪያ ጊዜ የመጣሁበትን ነው ማሳያችሁ። እስካሁን አላየሁትም። ሌሎቹን አብዛኞቹን ሲጀመሩም ሆነ ያሉበትን ደረጃ እየተከታተልኩ ወደ እናንተ ሳደርስ ነበረ። ይሄ እንግዲህ እስካሁን እኔም አላየሁትም። ለመጀመሪያ ጊዜ ወደ እናንተ አደርሳለሁ። ጎሮ ሚካኤል እየተባለ የሚጠራው ቤተክርስቲያን ጀርባ ነው ያለ ነው። ከሚካኤል ቤተክርስቲያን ጀርባ ወንዝ አለ፣ የሚያልፍ ወንዝ አለ። እሱ ወንዙን ተከትሎ የተሰሩትን ነው ማሳያችሁ። ይኸውት እዚህ ጋር ለወንዙ ለብቻው መንገድ ተሰርቶለታል። ወንዙ በዚህ ውስጥ ነው የሚፈሰው እንደምታዩት። ምናልባት ወይስ ውሃው ይታያችሁ ከሆነ አያችሁት፣ ውሃው ንጹህ አይደለም፣ የሆነ ኬሚካል ነው የሚመስለው። እስኪ ወደ የሆነ ኬሚካል ተጨምሮበት የመጣ ነው የሚመስለው። ምናልባት ላይ ግንባታ ላይ የሚሰሩት የሲሚንቶ ሊሆን ይችላል፣ ግን ከለሩ ኖርማል አይደለም። ቀደም ሲልም ስጋቱ አዲስ አበባ ውስጥ ያሉ ወንዞች ከፋብሪካዎች የሚወጡ ዝቃጮች፣ ኬሚካሎች ወንዞቹን እየበከሏቸው ለብዙ ሰዎች ችግር እየሆኑ ነበረ። በተለይ አትክልት ወንዝ ዳር ለሚያበቅሉት እጅግ በጣም ፈተና ነበሩ። አሁን እሱን ለማስቀረት እየተሰራ ነው ያለው። እንግዲህ እዚህ ጋር ይሄ አሁን አንደኛ የሚያስፈራው ይሄ በደንብ ድልድይ መሰራት አለበት። የእንጨት ድልድይ በጣም ያስፈራል እንደምታዩት። ሰዎቹ ግን ለምደውታል። እዚህ ጋር ማያችሁት ውሃው የሆነ ወደ ነጭ የሆነ ከለር ይዟል። የውሃ ከለር ሳይሆን ከዛ ነጣ ያለ የሆነ ነገር እንደተጨመረበት ያስታውቃል። እቺ የእንጨት ድልድይ ሰዎቹ እንግዲህ ከዛ ከላይ ሰፈር ወደ ቤተክርስቲያን መጡት። በዚህች አቋርጠው ሲሄዱ አይቻሉ። ምንም ፍርሃት የለም፣ ግን ያስፈራል፣ ይንቀሳቀሳልና እስኪ በዚህ በኩል ያለውን እንግዲህ ሚካኤል ጀርባ ያለው የወንዝ ዳር ፕሮጀክት ምን ይመስላል የሚለውን አለፍ አለፍ እያልን እናያለን። አረንጓዴ ሳር ለብሷል። እንደምታዩት ነው እንግዲህ ሰዎች ወክ የሚያደርጉበት ለብቻ አለ። ሳር እንዳይረግጡ ተደርጎ የተሰራ መንገድ አለ። ከዚህ ቀደም እንዳሳየኋችሁ ነው። ቤላ ላይም እንደዚሁ አለ። ከዛ ባሻገር ምሽት ላይ ሰዎች ወክ ማድረግ ቢፈልጉ መብራት አለ። ይሄ የምታዩት መብራት ምናልባት ሶላር ይሆን፣ በግራና በቀኝ መብራት አለ። የሆነ ልጅም እንደዛ ብሎኛል። አይ ማታም እኮ ሰው የለም ግን ስለው መሸት ሲል ሰዎች በዚህ ይመጣሉ፣ ወክ ያደርጋሉ፣ ቪዲዮ ቲክቶክ የሚቀርጹ ይመጣሉ። መብራትም አለ፣ ችግር የለውም ማለት። እኔ ስመጣ ግን ጸጥ ሲልብኝ ምንድነው ሰው አይንቀሳቀስም እንዴ ብየው ነበር። እንደምታዩት እንዲህ አይነት ቦታ ላይ ብዙ ሰው ይንቀሳቀሳል ብላችሁ ነው የምትጠብቁት፣ ግን ሳሩም ትንሽ አድጓል። እስኪ ወደፊት እንግዲህ ይሄ ወንዙ ዳር ማለት ነው፣ በግራ በኩል ወንዙ አለ። እስኪ ወደፊት ይሄድን አሳያችኋለሁ። ልወዞዞ በግሬ ወክ ኤንድ ቶክ ላይ ነን። እስከወደዳችሁ እስከቻላችሁ ድረስ እንደምትከተሉኝ ተስፋ በማድረግ ነው። ላይክ እና ሼር አድርጋችሁ ብዙዎች እንዲደርሱ ቪዲዮአችን አድርጉ። እንግዲህ ምናልባት በዚህም ወክ እያደረጋችሁ ስትሄዱ ከደከማችሁ ማረፊያ ወንበሮችም አሉ። ፊት ለፊት የሚታያችሁ ነው እንግዲህ ቤተክርስቲያኑ አጥር ነው። ይሄ ፊት ለፊት ያ ግንቡ ወንዙ ወደ ላይ እንዳይወጣ ተገነባ ነው። ይሄ እንግዲህ ቤተክርስቲያኑ አጥር ነው። ሰፊ ቦታ ነው ያዘው። በነገራችን ላይ እስካሁን አሁን ከፊት ለፊት ሰዎች ሲመጡ አይሁን እንደውም የተከለከለ ይመስል ነበር። ጸጥ ሲልብኝ እንዴ ተከልክሏል ይሄ ነገር፣ ሰው በዚህ እንዳያልፍ የተከለከለ ነገር ይመስላል ጸጥ ማለቱ። ግን ከፊት ለፊት የሚመጡ ልጆች አይሁን። እዚህ ጋር ያያችሁት መብራቱ ራሱ እንትኑ ላይ የሚጠመጠም ገመድ የሚመስል ነገር ነው። ዛፎች ላይም አለ ይሄ መብራት ከተማ ላይ። ይሄ አሁን ያለውበት ከከተማ ትንሽ ወጣ ይላል። በእርግጥ ይሄ ብረቱ ላይ የተጠመጠመ ገመድ ነው። ገመዱ ራሱ ነው የሚበራው። ልክ ኤልኢዲ ላይት አይነት ነገር ነው ሲበራ።
ይሁት እዚህ ጋር ይታያቸዋል። ራሱ ነው የሚበራውና በጣም የሚገርም ነው። ከተማ ላይ ዛፎች ላይ ተጠምጥሞ ቦሌ መስመርም ታዩታላችሁና ዝናብና ፀሐዩ አይጎዳውም ምን ነበር፣ ግን ሽፋኑ ጠንካራ ነገር ነው። በፀሐይ እና በዝናብ በቀላሉ የሚፈርስ ወይም የሚበላሽ ነገር አይደለም። ከለሩ እንዳለ እንደጠበቀ ነው። እንዴት አያችሁት? ሚካኤል ጀርባ ያለው የወንዝ ዳር ልማት ለመጀመሪያ ጊዜ ነው እንግዲህ ምን ይመስል እንደነበረ ቀደም ሲል ማወቅ አልቻልኩም። ሌሎቹም ቀደም ሲል ሲፈርሱ ገና እየተቆፈረ አይቻቸዋለሁ። ይሄን ግን ለመጀመሪያ ጊዜ መጣሁኝ። እንግዲህ እየተቆፈረ እያለ አላየሁትም። ሊጠናቀቅ ነው፣ ኦልሞስት እየተጠናቀቀ ነው ያለው። የሚቀረው ነገር ያለ አይመስልም። እንደምታዩት ነው። ጸጥ ያለ ቦታ ነው። ምናልባት ልትሰሙ የምትችሉት የአዕዋፍ ድምፅና የቤተክርስቲያኑ የትምህርት በርቀት ይሰማል። ከዛ ባሻገር ወፎች ሲጮሁ ነው የምትሰሙት። ናቹራል ድምፁ ሃሽ ስለሚኖረው ስለሚረብሽ ነው፣ እሱን ስለማስወግደው ነው። ቀጥ ያለ መንገድ ነው እንግዲህ እዚህ ጋር እየተጫወቱ ወክ ማድረግ ለሚወድ ሰው ይመቻል። ቁጭ ብሎ መጽሐፍ ማንበብም ይቻላል። ወደ ላይ ለመውጣት ደግሞ እዚህ ጋር ፊት ለፊት የምታዩት ደረጃ ነገር አለች። ወደ ላይ ለመውጣት በዚች በደረጃዋ ላይ ወጥቶ ወደ ላይ ቁጭ ማለት ይችላል። አይ የለም ቁጭ ማለት አልፈልግም እኔ በዚህ እስከቻልኩ ድረስ ወክ ማድረግ ነው የምፈልገው ላለም መንገዱ የተመቸ ነው። እኔም እስኪ ወደ ኋላ ዙራችሁ እዩት። ወደፊት እስኪ እኔም እሄዳለሁ። እናንተም እስከቻላችሁ እስከወደዳችሁ ተከተሉኝ። ሁለት አይነት መብራት ነው ያለው እንግዲህ ይሄኛው የቆብ ትልቁና ትንሽ ደግሞ አሉ ከስር የምታዩቸው። ምናልባት እነሱ ዲኮሬትድ ናቸው ስለ ብርሃን ለመስጠት ሳይሆን ለውበት ብቻ መሰለኝ። ያኛው ነው ለብርሃን ዲኮሬሽን ናቸው ይመስለኛል። እንግዲህ ወይ ላይታቸው ለየት ያለ ነው መሆን ያለበት። ፊት ለፊት በርቀት ይታያቸዋል መንገድ ነው። ሁለት መንገድ ሁለት ድልድይ ይታያቸዋል። ድልድይ አይደለም ሃይዌይ ነው። ወንዙን አቋርጦ የሚያልፍ ሃይዌይ ነው። አንደኛው ከሰሜት ወደ ጎሮ ይመጣል፣ አንደኛው ወደዛ ይሄዳል ማለት ነው። እስኪ ቀረብ ስንል እናየዋለን። እዚህ ጋር አላለቀም፣ የተወሰኑ ነገሮች እየሰሩ ነው። እስኪ ልጆች አሉ ፊት ለፊት ይታዩኛል። ምን ደረጃ ላይ ነው የሚለውን ጠይቃቸዋለሁኝ። ሳሩ ይገርማል በጣም። አሁን በተለይ መጪው ክረምት ነው ነገሩ። ግንቦት ላይ እኮ አዲስ አበባ ክረምቱ ቀደም ብሎ ነው የሚገባው። አሁንም የክረምት ላይ መስሎ ከሰዓት ዝናብ ይጥላል። እዚህ ላይ እንግዲህ እንደምታዩት ለጊዜው ሰዎች ከቦታ ቦታ ከዚህኛው ወንዙን ለመሻገር ብለው እዚህ ጋር ያሰሩትን ታያላችሁ። ድንጋይ ያለች እቺ ድንጋይ ከባድ ነው እንግዲህ ይሄን ድንጋይ ተከትሎ ይሄ እንጨቱን ታዩታላችሁ። በዚህ በእንጨቱ ተሻግሮ እንዲሄዱ ነው። ግን ይሄ እንጨቱ ትክክል አይመስለኝም፣ እንደዚህ የሚቀጥል አይመስለኝም። ያስፈራል እንዴ ሳት ካላችሁ። ክረምት ላይ በተለይ እንግዲህ ይሄ ወንዙ ስለሚሞላ ያስፈራል። እንጨቱ ራሱ እኮ ብትንትን ያለ ነው። ውሃው አያችሁ፣ ቅድም ያሳየኋችሁ ውሃና ይሄ ይለያል። ይሄ ንጹህ ውሃ ነው። ከላይ ልጁ እየጠራኝ ነው። የቅድሙ ልጅ ልሻገር መስሎት አይዞህ ይለኛል። እዚህ የሚሰራ ልጅ ነው። አይዞህ ላሻግርህ እንዴ ጋሼ አለኝ። ይሄ ፊት ለፊት የምታዩት እየሰራን ነው የሚለኝ።
ፊኒሽንግ ስራ ነው የቀረን። አንዳንድ የማስዋብ አበባዎች የሚተከሉ አሉ። እዚህ ነው የሚሰራው። የገጠር ልጆች ጠንካራ ነን እኛ። ጡንቻህም እኮ ያስታውቃል እያልኩት ነው። ኦልሞስት እንዳለቀ ነው የሚነግረኝ። የተወሰኑ ስራዎች ወደ ጥግ ላይ ያለ ነው የሚለው። ወደ ላይ ስትሄዱ ታገኛለህ። የተወሰኑ ስራዎች ማጠናቀቅ ነው የሚቀራቸው እንጂ አብዛኛው አልቋል ነው የሚለው። እንግዲህ ቀጥታ የሚያወራኝ እንዳላስገባላችሁ ከዚህ ቀደም እንደነገርኳችሁ ድምፁ የእሱ ድምፅ አይገባም፣ የኔ ብቻ ድምፅ ስለሚገባ ነው። እና በጣም የሚረብሽ ድምፅ ነው። ካሜራው በትክክል ድምፅ ስለማያስገባ ነው። እያለቀ ነው ነው የሚለኝ። የተወሰኑ ስራዎችን መጨረስ የማጠናቀቅ ነው። ፊት ለፊት ስትሄድ የምታገኛቸው አሉ የሆነ የሚሰሩ ነገሮች። ከዛ ባሻገር አብዛኛውን ጨርሰናል ነው የሚለኝ። ግራ ቀኙ እንዴት አያችሁት? እንዴት ታዘባችሁት? የተለየ ስሜት የተሰማው ኮሜንት ላይ ሀሳቡን ማስቀመጥ ይችላል። ይሄ እንግዲህ ወንዙን ተሻግሮ የሚሄደው ሃይዌይ ነው። አንዱ መመለሻ አንዱ መሄጃ ነው። ያኛው ወደ ጎሮ የሚሄድ ነው። ይሄኛው ደግሞ ከጎሮ ወደ ሰሚት የሚወስድ ነው። ረጅም ነው። አያችሁት? እነኚህ የቆዩ ዛፎች ናቸው፣ ያስታውቃል። ደስ ይላል። ጥላ ናቸው። ጥላቸው ራሱ ደስ ይላል። እዚህ ጋር ስትሄዱ እንግዲህ አንድ የሚገርም ነገር ታያላችሁ። እኔ በሚሄድበት መንገድ ላይ 3 ዛፎች ታያላችሁ። እና እንዴ መንገድ ላይ እንዴት 3 ዛፎች ልትሉ ትችላላችሁ? አቮካዶ ናቸው አለኝ አንዱ። ሳስተው ይመስለኛል እንግዲህ ላለመንቀል የአቮካዶ ተክል ናቸው። 3ቱም መንገድ ላይ ናቸው። ከሚነቀሉ ሰው ዝም ብሎ በመሃል ሊለፍ ተብሎ የተተው ናቸው ነው የሚለኝ። አዲስ የተተከሉ አይደሉም። ቀደም ሲል እንግዲህ የተተከሉ ናቸው። ወፍ ዘራሽ ሊሆኑ ይችላሉ ካልተዳቀሉ። ግን በነገራችን ላይ አቮካዶ ፍሬ ያፈራም። ወንዴና ሴት ያለው እሱን ካላዳቀሉት አያፈራም። ይኸው እንግዲህ ድልድዩ የምታዩት ነው። ትልቅ ድልድይ ነው። ወንዙን መሻገሪያ ነው እንግዲህ። በርቀት የሚታዩአችሁ ካሉ ቅድም ልጆች የነገሩኝ ታያለህ። እዛ ጋር የሚጠናቀቅ ስራ አለ። አብዛኛው አልቋል። ወደፊት ስትሄድ ታየዋለህ ያለኝ። ይሄ ሳር መትከል ነው በእርግጥ የሚቀረው። ከሁሉ ግን ሳሩ ነው የሚገርመው። ይሄ አረንጓዴ ሆኖ በጣም በርቀት ቶሎ ነው የሚለምደውም ሳሩ። ብዙም አያስቸግርም ይመስለኛል። እንግዲህ መጪው ክረምት ነው ደግሞ የሚያስቸግረው። እንግዲህ ቶሎ ቶሎ ማጨድ ነው የሚያስቸግረው። ቶሎ ያድጋል ሳሩ ክረምት ስለሚሆን። እንግዲህ ይሄ ነው አንደኛው መጠናቀቅ ያለበት መንገዱ። ይሄ ንጣፉ የመንገዱ የእግረኛው መንገድ እዚህ ላይ ነው የሚያቆመው። ከዚህ መቀጠል አለበት። ወደዛ አልተጠናቀቀም ይመስለኛል።
ይሄ ነው እንግዲህ ማዶ የሚታያችሁ ከሆነ ከወንዙ ወዲያ ማዶ እንደኛው ግሪን ሆኖ እንደዚህኛው ይሄንን ይኸውት እዚህ ጋር እቺ ወደ ላይ መወጣጫ ነች። ደረጃ ነገር እየሰሩ ይታኛል በረቀት እቺ ባሬል ላይ ይዘው የሚወጡት ይሄ ወደ ላይ ወደ መንደሮች የሚወስድ መንገድ ነው። እንግዲህ አሁን ምንድነው ያየሁት እዛም ጋር የእንጨት ድልድይ ነው። የእንጨት ድልድዩ የሚቀጥል አይመስለኝም። እንግዲህ ከላይኛው መንደር በአስፓልቱ ዞሮ መሄድ የለባቸውም። በዚህ ወንዙ ዳር ላይ አረንጓዴ ለምለሙ ላይ መሻገር ያለባቸው ይመስለኛል። ለሱም ነው የውዝጋ ደረጃ የተሰራ ነው። ድልድዮቹ ግን ለጊዜው ነው ብሎኛል አንድ ልጅ ጠይቀዋል። እዚህ ጋር በኋላ ያሉት እርግጠኛ አይደለም ግን ይሰራል ነው እንግዲህ የእንጨት ድልድይ መቼስ ከባድ ነው። እንጨቱ እያረጀ ሲሄድ ይሁን ዘመናዊ ድልድይ ነው መሆን ያለበት ግንብ ላይ የሚታዩ ቤቶች ተመሳሳይ ቤቶች ናቸው። ኮንዶሚኒየም ነው የሚመስሉት፣ ግን ኮንዶሚኒየም በዚህ ጥራት ልክ የሚሰራ አይመስለኝም። ሪል ስቴት ምናልባት ሊሆኑ ይችላሉ። እስኪ በዚህ ጋር መሻገሪያ ካለ እዛ ጋር ተሻግሬ ለማየት እሞክራለሁ። ይሄ ነው እንግዲህ ይሄ ገና ነው ቀርባላ ያችሁት እንደምታዩት ነው። ይሄ ደረጃው ነው ያልኳቸው። እንግዲህ ወደ ሰፈር የሚወስደው ደረጃ ይሄ ይመስለኛል። ከዛ እንዴት ነው እስቲ የሚሻገረው ነው? እስቲ እንጨት ቆይ እስኪ ይታያችሁ ከሆነ እንጨት አለ። እንጨቱ ደግሞ በጣም የሚያስቅ ነው። ከዚህ ወደ መሬት የወረደ እንጨት አለ፣ ከመሬት እንደገና ወደ ላይ የሚወጣ እንጨት አለ። የምችል ከሆነ ማዶ ይታያችኋል አይደል? በጣም ያምራል። በዚህ ከበርቀት ሲታይ ይሄ እንጨት ይታያችኋል። ይሄ መሰላል የእንጨት መሰላል ነው። ልጆቹ ይሄኛል እንዴ ይወድቅ ነው ብለው ነው የሚያዩት። ይኸው እዚህ ጋር አንደኛው ወደ መሬት በስማ ወደ መሬት አለ። ከታች መሬት ከነካ በኋላ ደግሞ ሌላ መሰላል ከመሬት ወደ ላይ። ውሃው ግን ብዙም አይደለም። ወድቅ እንኳን ውሃ ውስጥ በስብሽ ወጣለሁ እንጂ ምንም አልሆነም። ይኸው ታያስፈራል። ይስቃል። ዝታች ያለው ልጅ ያየኔ አይዞ እያለ ነው እያደፋፈረ ነው። ዞሬማ በዛ አልሄድም። ይሁት በስማ ቆይ ስልኬን ውሃ ውስጥ እንዳልጥል አሻገረኝ። ይሄ ልጅ አሻግሮ እየተመለሰ ነው እንደምታዩት። ከባድ ነው። ውሃውን እንደምታዩት ነው እንግዲህ። ወደፊት ግድብ ይኖራል ብዬ አስባለሁ የሆነ ቦታ ላይ። በጋ ላይ እንግዲህ ከግድቡ እየተለቀቀ ዘወትር አመት እስከ አመት እንዲፈስ ይደረጋል ነው ተብሎ የታሰበው። እንግዲህ ሚካኤል ጀርባ ያለው የወንዝ ዳር ሪቨርሳይድ ፕሮጀክት ምን ይመስላል የሚለው ለመጀመሪያ ጊዜ ነው እንግዲህ እዚህ መጥቼ ያየሁት። እኔም እንግዲህ ያላያችሁት እናንተም ለመጀመሪያ ጊዜ የምታዩት እንዴት ነበረ፣ ምን ይመስላል የሚለውን በኮሜንት ሴክሽን ላይ አስቀምጡልኝ። ለዛሬ ያዘጋጀሁላችሁ ቪዲዮ ይሄን ይመስል ነበር። እንደ ሁሌው ሰላምና ጤና ከሁላችን ጋር እንዲሆን እየተመኘሁ በዚሁ እሰናበታለሁኝ። ጤና ይስጥልኝ።